ማቹ ስፖርታዊ ዘገባዎችን ከሀገር ውስጥ እንጀምር። ሶፊ ከቅዱስ ጊዮርጊስ እንጀምር። የቅዱስ ጊዮርጊስ ጉዳይ አነጋጋሪ ሆኗል። ፊፋ ደብዳቤ ጽፏል። ያው በፌስቡክ ፔጃችንን ፖስት አድርገነዋል። ቅዱስ ጊዮርጊስ እግር ኳስ ክለብ ተጫዋች እንዳያስፈርም ቅጣት ተላልፎበታል። ፍሪምፖንግ የሚባል ተጫዋች ደሞዝ ባለመክፈሉ ወይም የፋይናንስ ጥቅሙን በማሳጠቱ ማግኘት የሚገባውን ጥቅም ባለማግኘቱ የተደረገ ውሳኔ እንደሆነ ደብዳቤው ያትታል። በፍጥነት ቅዱስ ጊዮርጊስ ደሞዙን የሚከፍል ከሆነና የሚያስተካክል ከሆነ እንደገና ውሳኔው ሪቫይዝ ይደረጋል ወይም ይስተካከላል። ያንን ማድረግ የማይችል ከሆነ ግን ቅዱስ ጊዮርጊስ ለሶስት ተከታታይ ዝውውሮች ተጫዋች ማስፈረም አይችልም። ይህም ለኢትዮጵያ እግር ኳስ ፌዴሬሽን ደብዳቤው እንደደረሰው የመረጃ ምንጫችን ያሳያል። ስለዚህ ምንጫችን በዛ መንገድ ያሳያል እና ቅዱስ ጊዮርጊስ ተጫዋች ደሞዝ ባለመክፈሉ ምክንያት እንግዲህ ቅጣት ተላልፎበታል ማለት ነው። ማንቂያ ደወል ነው። ቅዱስ ጊዮርጊስ ያለበት የፋይናንሳል ችግር ጊዜ የሚሰጡ ነው እየታየ አይደለም እና ከዚህ ጋር ተያይዘው የመጡ ችግሮች ናቸው። ታላቁ ቅዱስ ጊዮርጊስ እግር ኳስ ክለብን አሁንም ከችግር ለማውጣት የሚደረገው ጥረት ተጠናክሮ መቀጠል እንዳለበት ማሳያ ነው። በዚህ የሚቀጥል ከሆነ እንኳን የሀገር ውጮቹና የሀገር ውስጦችንም ደሞዝ ለመክፈል ሊቸገር እንደሚችል አንዳንድ ውስጥ አዋቂዎች እየጠቀሱ ነው ያሉት ካለበት የገንዘብ ችግር አንጻር። ስለዚህ በአስቸኳይ መፍትሄ የሚፈልግ ጉዳይ ይመስላል። ግን የቅዱስ ጊዮርጊስ ጉዳይ በተለይ የኢትዮጵያ ክለቦች እንደዚህ አይነት ነገር ላይ እንደ ተራ ነገር እያያችሁት ነው እና ጥንቃቄ አድርጉ። በዚሁ አጋጣሚ ኢቨን ኢትዮጵያውያን ሆነው ደሞዝ ያልተከፈላቸው በጣም በርካቶች አሉ። ሼም ይዟቸው ማሄዱ እና ወደ ፊፋ ከሄዱባችሁ ከባድ ነው። ስለዚህ የደሞዝ ጉዳይ ካለባችሁ የኢትዮጵያ ክለቦች እባካችሁ በአግባቡ ደሞዛችሁን ክፈሉ። አለበለዚያ የምትጎዱት መልሳችሁ ራሳችሁ ናችሁ እና እንዲህ አይነት ነገሮች መታረም አለባቸው። የእኛ ባልደረባችን አሰልጣኝ ሙልጌታ በዳዳችሁ ብቻ ከኤሌክትሪክ ጋር ኤሌክትሪክ እልባት መስጠት አለበት እንጂ እኛም እንደ ባልደረባ እንደ ሲዲ ስፖርት ቹቻም እንደ ባለሙያ ፊፋ ድረስ ሄዶ መብቱን እንደሚያስከብር ጠፍቶና አይደለም። ግን ኤሌክትሪክ ቢጎዳ ማን ይጠቀማል? ማንም አይጠቀም። ስለዚህ እንዲህ አይነት ልክ እንደ ቹቻ አይነት ነገር የኤሌክትሪክ ስፖርት ክለብ አመራሮች ከቹቻ ጋር ያላችሁን ነገር ደሞዝ እስካሁን ድረስ ሳይከፈለው የቆየበትን ነገር እሱንም አስተካክሉ እንጂ ቀጥታ አሉ እዛ ከፊፋ ጋር ኮንታክት ማድረግ የምንችላቸው ሰዎች አሉ። በዛ ደረጃ መብት ማስከበር ይቻላል። ቅዱስ ጊዮርጊስ ያጋጠመው እንደዚህ አይነት ነገር ነው። የውጭ ተጫዋች ገንዘብ አልከፈለም። የውጭ ተጫዋች ብቻ አይደለም፣ የሀገር ውስጥ ተጫዋቾች ስለሚፈሩ ፊፋ ድረስ ስለማይሄዱ ነው እንጂ ማስቀጣት ይችላሉ። ስለዚህ የኢትዮጵያ ክለቦች እባካችሁ ደሞዝ ካልከፈላችሁ ክፈሏቸው። የለፉበት ላባቸው ነው፣ ድካማቸው ነው፣ ለአሰልጣኞችም ለተጫዋቾችም። ይሄ ነገር በጣም መታረም አለበት። የኢትዮጵያ እግር ኳስ ፌዴሬሽንም ይሄን ነገር ማስከበር አለበት። ሲሪየስሊ ማስከበር አለበት ነው። የኢትዮጵያ እግር ኳስ ፌዴሬሽንም አሁን ላይ በእንደዚህ አይነት ነገር ቀልድ የለም የሚል አመለካከት ነው ያለው። ግድ ነው። ምክንያቱም ተጫዋቾቹ አሰልጣኞች ሲኖር ነው እግር ኳሱ የሚኖርና በዚህ ጉዳይ ላይ ማንም ሰው ሊከፋል፣ ማንም ክለብ ሊከፋ ይችላል፣ ማንም ችግር ውስጥ ሊገባ ይችላል። ግን ይሄ ሲሪየስ ጉዳይ ነው። መጀመሪያ አቅምን አውቆ ዝውውር መፈጸም ነው። አቅምን አውቀ ስራ መስራት ነው። ከዛ በኋላ ተጫዋቹን ካመጣው በኋላ ማሰቃየትና ቤተሰቦቹ እንኳን የሚበሉትን ነገር ማሳጣት። አንዳንድ ተጫዋቾች ይልኩልናል እኮ እኛ ማውጣት ስለማንፈልግ የሚበሉት አቶ ቤተሰቦቻቸው ከጓደኞቻቸው እየተበደሩ የሚኖሩ እንግዲህ አስቡ። ተበድረህ እየተጫወትክ እንዴት ነው እግር ላይ ኳስ የምትመጣው? በጣም ከባድ እኮ በጣም እና አስቸጋሪ ነው። እና ፕሊዝ እነዚህ ነገሮች አይለመዱ በኢትዮጵያ እግር ኳስ። በትክክል እሱን ለማንሳት ነው። በሊግ ካፕ ዛሬ ምሽት ካርዲፍ ከቼልሲ ይጫወታሉ። ነገር ማንቸስተር ሲቲ ከብሬንፎርድ እንደሚጫወቱ ጥቆማችንን እንሰጣለን።